አስተሳሰብ የአዲስ ቃና ብስራት ናፍናፍ ላይ አፍሪካ 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 ሀገራችን አፍሪካ 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 ሀገራችን ልጅነታችሁን አያስታውሳችሁ? በጣም በተለይ ደግሞ የአፍሪካ ህብረት የመሪዎች ጉባኤ እኮ ሲካሄድ በቃ በኢትዮጵያ ቴሌቪዥን እነዚህን ድምጾች በኢትዮጵያ ሬዲዮ ማድመጥ የተለመደ ከድሮ ወደ ኋላ ተመልሰን ጀምረን የምንሰማቸው የምናያቸው ካሴቶች፣ ቪዲዮዎች በቴሌቪዥን ጣቢያችን በእኛም ቲቪ ጨምሮ የምናያቸው እንትኖች የሆነ ወደ ትዝታ ይመልሱሻልና ሰላም ተመልካቾቻችን፣ እኛ እኮ እዚህ እያወራን ሰላም ተረሰናል። ተመልካቾቻችን እንዴት ናችሁ? ቅዳሜ መዝናኛ ቤቲ መዝናኛ ወደ እናንተ ነው መድረሱን ጀምሯል። ወርሃ የካቲት ላይ እንግዲህ አፍሪካዊ ጉዳዮች ይበዛሉ። ከነሱ መካከል ደግሞ ታላቁ የአፍሪካ ህብረት ጉባኤ በየአመቱ ይከናወናል። እንግዲህ ከሱ ጋር የተቃኙ ፕሮግራሞችን ወደ እናንተ ልናደርስ ዛሬም እንደተለመደው እዚህ እኔ ሀብታሙ ከበደ፣ ገነት እንዲሁም ደግሞ ነፂ ማለት ነው አብረን ሶስታችንም ወደ እናንተ ፕሮግራሞቹ እያደረስን ቆይታ የምናደርግ ነው የሚሆነው። እውነት ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። ከተማችን ደግሞ አምራ ደምቃ እንግዶቿን እየተቀበለች ነው ያለችው። እኛም እንግዲህ ከአፍሪካ ህብረት ጋር ያሉ የተያያዙ ጉዳዮችን እያነሳን ነው ቆይታ የምናደርገው። ታሪክን ወደ ኋላ መለስ ብለን ስንመለከት በ1955 ግንቦት 17 ነበረ የአፍሪካ አንድነት ድርጅት የተመሰረተው። በጊዜው 32 ነጻ የወጡ የአፍሪካ ሀገራት አንድ ላይ በመሆን ነው ቻርተሩን እዚህ አዲስ አበባ ላይ በጋራ የፈረሙት። የሚገርማችሁ ያኔ አዳራሽ እንኳን አልነበረም ነበር። ኢትዮጵያ እንግዲህ ለአፍሪካ ህብረት ካደረገችው አስተዋጽኦ አንዱ በስጦታ መልክ ያበረከተችው የአፍሪካ አዳራሽ ነው። በወቅቱ ቀዳማዊ ኃይለ ሥላሴ በ18 ወራት ዲፕሎማቶቻቸውን በሙሉ አረባርበው በ18 ወራት ነበር የአፍሪካ አዳራሽን ገንብተው ያጠናቀቁት። ከዛም እንግዲህ የአፍሪካ አንድነት ድርጅት ተመሰረተ። በጊዜው የነበረው አላማ በቀኝ ግዛት የተያዙ ሀገራትን ነጻ ማውጣት ነበረ። ከዛ ባለፈ ግን የተቀናጀች አንድ የሆነች አፍሪካን መፍጠርና እንደገና ደግሞ የበለጸገች አፍሪካን መፍጠር ነበረ አላማቸው። አዎ በተለይ በ1960ዎቹ መጀመሪያ አካባቢ አፍሪካውያን አንድ ገጽ ላይ አልነበሩም። ሁለት ጎራ የያዙ ሁለት ቡድኖች ነበሩ። እነዚህም እንግዲህ አፍሪካ ትኩረት ማድረግ ያለባት ፖለቲካዊ ጉዳዮቿን ማጠናከር ላይ ነው የሚል ጽንፍ የያዙ ቡድኖች ነበሩ። ከዛ በተቃራኒ ደግሞ በሌላው ሳይድ ኢኮኖሚያዊ ጉዳዮቻችን ላይ ትኩረት ማድረግ አለብን የሚል ጽንፍ የያዙ ደግሞ ሌላ ጎራ የተሰለፉ ቡድኖች ነበሩ። እነዚህን ሁለት ጽንፍ የያዙ ቡድኖችን ወደ አንድ ማምጣት ቀላል ስራ አልነበረም። ይህንን ስራ እንግዲህ የተወጣችው አገራችን ኢትዮጵያ ነበረች። በወቅቱ ሁለቱንም ጽንፍ የያዙ ቡድኖችን ወደ አንድ ለማምጣት የአፍሪካ አንድነት ድርጅት መስራች በመባል የሚታወቁት የኛው ቀዳማዊ አጼ ኃይለ ሥላሴ ናቸው። እንግዲህ እነዚህን ሁለት ጽንፍ የያዙ ቡድኖችን ወደ አንድ አምጥተው ውይይታቸውም አዲስ አበባ ላይ እንዲደረግ ተነጋግረው ወደ አንድ ገጽ ወደ አንድ ፔጅ እንዲመጡ ያደረጉት ማለት ነው። ፓን አፍሪካኒዝም ሲባል እንግዲህ ዋናው ሀሳቡ ከመሪዎች ይነሳል። ከዛ ሌላው ሰፊው ህዝብ ደግሞ ይቀበሏልና ከነዛ መካከል በተለይ የምዕራብ አፍሪካዊቱ ሀገር ጋና ፕሬዚዳንት የነበሩትና ብዙዎቻችን የምናውቃቸው ኳሜ ንክሩማ እንግዲህ በተለይም የፓን አፍሪካኒዝም የሚለውን ሀሳብ በማቀንቀን ቀዳሚ ከሚባሉ ሰዎች መካከል ወይም መሪዎች መካከል ናቸው። እንዲሁም ደግሞ የታንዛኒያው ጁሊየስ ኔሬሬ ሌላኛው ፓን አፍሪካኒዝም የሚያቀነቅኑ ናቸው። በተለይ ኳሜ ንክሩማ ምንድነው አፍሪካ በኮንፌዴሬሽን አንድ መሆን አለባት የሚል ሀሳብ በተደጋጋሚ የሚወተውቱ መሪ ነበሩ። እንግዲህ ያም በአፍሪካ ዩኒየን ወይም ደግሞ አፍሪካ አንድነት የተሳካላቸው ይመስለኛል። ከዛም በመቀጠል በተለይ ደግሞ ሴኮ ቱሬ በርካቶቻችን የምናውቀው ስም ነው። ይሄ ስም በተለይ በጊኒ ፕሬዚዳንት የነበረው ይሄ ፓን አፍሪካኒዝም እንቅስቃሴ ለመላው አፍሪካ ልክ እንደ ኳሜ ንክሩማ እንደ ጁሊየስ ኔሬሬ ለህዝቡ ተቀባይነት እንዲኖረው ትልቁን አስተዋጽኦ አድርጓል። በ1955 ነው እንግዲህ የአፍሪካ አንድነት ድርጅት ስያሜውንም አፍሪካ አንድነት በማለት እንግዲህ ለመጀመሪያ ጊዜ የተሰየመውና አፍሪካኖች በጋራ በመሆን የጋራ ሀሳባቸውን መወሰን የጀመሩ። ከዛ በኋላ ግን አይ ቲንክ 50 ዓመታት ሊሞላው ትንሽ በቀረው በፈረንጆቹ ሚሊኒየም 2002 አካባቢ ነው ደግሞ አሁን የሚጠቀምበትን ስያሜውን አፍሪካ ህብረት ወይም ደግሞ አፍሪካ ዩኒየን ኤዩ የሚለውን ስያሜ በመያዝ የአፍሪካ ሀሳብ በአፍሪካ ወንድሞች መመለስ ይችላል የሚለውን ነገር ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች የሚል ሀሳብ ይዞ የመጣው የአፍሪካ አንድነት ድርጅት እንግዲህ ከመጀመሪያው ከጅማሮ አንስቶ በርካታ ጥቅሞችን ለአፍሪካውያን ያስገኘ ነው። እንደ መነሻነት እንኳን ብናነሳ ደቡብ አፍሪካ ማሳያ ትሆነናለች። በወቅቱ እንግዲህ አፓርታይድ የነበረበት ጥቁሮች ይጨቆኑበት የነበረ
የነበረው በመልካቸው፣ በቆዳቸው ቀለም፣ በማንነታቸው እየተለዩ ጭቆና ይደርስባቸው የነበረው ወቅት እናስታውሳለን። ያንን መፍትሄ ለማበጀት ለመቋጨት የፓን አፍሪካኒዝም እንቅስቃሴ እጅግ በጣም የሚጠቀስ ነው። ሀገራችን ኢትዮጵያ ደግሞ ለፓን አፍሪካኒዝም እንቅስቃሴ ፈርቀዳጅ ሀገር እንደሆነች የሚታወቅ ነው። አድዋን በተለይ ድል መምታታችን እንደ ጥቁር ነጻነት አርማ እንድትወሰድ ሀገራችን አድርጓታል። ስለዚህ የፓን አፍሪካኒዝም እንቅስቃሴ እንዲጎለብትና አፍሪካውያን ነጻነታቸውን እንዲታገሉ ሀገራቸውን ሉዓላዊነታቸውን እንዲያስጠብቁና ክብራቸውን እንዲያስጠብቁ እንግዲህ የነበረው የአፍሪካ አንድነት ድርጅት እጅግ በጣም ጠቃሚ ነበረ። ከዛ በዘለለ ደግሞ አፍሪካ እንግዲህ ከተወረረች በኋላ ነጻ ከወጣችን በኋላ በድጋሚ የመውረር ሀሳብ የነበራቸው ምዕራባውያን ነበሩ። ምክንያቱም አፍሪካ በጣም ሀብታም አህጉር ነች። በጣም ብዙ ማዕድናት፣ ብዙ የሰው ኃይል፣ በጣም ብዙ ተፈጥሯዊም እንዲሁ ሰው ሰራሽም ቅርሶች ያሉበት በጣም በርካታ ነገር ያለበት በመሆኑ አፍሪካን ዳግም ለመውረር እሳቤዎች ነበሩ። ነገር ግን የአፍሪካ አንድነት ድርጅት ወይም ደግሞ የአፍሪካ ህብረት ያሁኑ ኤዩ መመስረት ይህ ነገር ዳግም እንዳይሆን ድምጽ በመሆን ኃይል በመሆን አቅም ጉልበት በመሆን ተጽዕኖ መፍጠር እንዲቻል እንዲሁም ዳግም ወረራ እንዳይፈጸምብን መከላከል እንዲቻል ምክንያት ሆኗል ማለት ነው። ቀዳሚ መዝናኛን እየተመለከታችሁ ያላችሁ አፍሪካ ወንድሞች በጋራ ተሰብስበው 39ኛው መሪዎች ጉባኤ እየተካሄደ ነው። ነገም እንግዲህ ይቀጥላል። እንግዲህ የአፍሪካ ህብረት በእንደዚህ አይነት መልኩ በየአመቱ መዲናችን አዲስ አበባ ላይ የአፍሪካ ወንድሞች ተሰባስበው አፍሪካዊ ችግሮችን በአፍሪካዊ ወንድሞች መፍትሄ በመስጠት እንግዲህ ሀሳቦቻቸውን እየተወያዩ የሚገኙበት ሁኔታ ነው ያለው። ቀዳሚ መዝናኛ ከኢቲቪ መዝናኛ ደግሞ ወደ እናንተ በእንደዚህ አይነት መልኩ ዛሬም ልክ እንደባለፈው ሳምንት ማለት ነው አፍሪካዊ ጉዳዮችን እያወሳሳን ቆይታ እናደርጋለን።